በቸሰንበተም ባሮምሳ እኔ ቀረቻውንም ያጠቃለልኩ መሰለኝ። ጧት ስለጠፋችብኝ ነው ዘላቂ ወደ ኦሮሞኛ ነው ወደ አማርኛ የሄድኩት። እንዴ ቆያችሁ? ሰላም ሆናችሁ? እስኪ እጃችሁን አወዛውዙ። ቶሎ አታወርዱ፣ አቆዩ። ለጌታ ተባረኩ። ካላመማችሁ ያመመው ሰው ብቻ ነው ቶሎ ብሎ ማወርደው፣ ምክንያቱም ያመዋል ሰው እጅ ወይም ኬዝ አለበት ማለት። እግዚአብሔር ደግሞ ጤናማ አድርጎናል። እግዚአብሔር ይመስገን። በዚህ ሰዓት ወጣ ስትሉ በዚህ እጅ እኮ ብዙ ነገር እየተሰራ ነው። ሰው እየተመታበት ነው አይደል? ሰው እየተፈነከተበት ነው በዚህ እጅ ብቻ። ይሄ እጅ የማይሰራው ነገር ነው። እኛ ደግሞ እግዚአብሔር ባኮል እዚህ ይሄን እጅ እግዚአብሔር ሰጠንን እጅ መተን ኪቦርድ እየተጫወትንበት ነው። ወንድማችን እዚህ ቼክ ያደርጋል። እንግዲህ ተኛ አንዳ ማጋን ከላንኮን ከተሚ ነው ይችላል ወጣን ዲኔሞ ማናጋታን ዲኔ ከተንኮለ ሌሎቻችን ከማጋን ነው ቂያንጋኒ ዳንቻ ይችላል ነው ሰይሞ አሁን ለምሳሌ ሮሊክ አዲስ ሙዚቃ ነው ተንዴ ማጋን ነው መስፋንታን ሌላ ደግሞ ጫት እየቀነጠሰበት ነው በዚህ እጅ ብቻ። ተኛን በጫላት ነው ሎሎ ሰው ነው እንደው አሳውሳለሁ አንድ ጊዜ ከአዲስ አበባ እየመጣው አንዱ ቀንጥሶ ላጎርሰው ይፈልጋል ጫት አሳውን ዳንጋኔና ጫቴ መኪኖ ቢሮ ታታይሴ አያሰው እኔ እኮ ጫት አምሮኛል ብዬ አልጠየቅኩትም አይደል? አዝኖልኝ ነው። እየደከመ ስለሆነ አለኝ። ትንሽ ዘመን አመጣው ቋንቋ ፈታ እንድትል ነው አለኝ። ወይ ዓለም ለራሷ ታስራለች እና እኛን ልትፈታ ትፈልጋለች። እግዚአብሔር ይፍታቸው። እግዚአብሔር ይፍታን። አይ እኔ ወንድሜ ከተፈተው ቆየው አልኩት። እኔ የዛሬ 10 ምናምን ዓመት ነው ተፈተውት። ኢየሱስን ስንቀበል ተፈተናል። ከጫት ቀንበር ተፈተናል። ከመጠጥ ተፈተናል። ሰውን ከመደብደብና ከመደብደብም ተፈተናል። በኢየሱስ እኮ ሳንኖር ያደረግናቸው ነገሮች እኮ ከኛ ጋር አይመጡም። ኢየሱስን ሳናቅ እኮ ደብድበናልም ተደብድበናልም አይደል? ዓለም እኮ እንደዛ ነው እያስተናገደች ያለችው። ይደበድባሉ፣ ይደበደባል። እግዚአብሔር ከዛ ነው ያወጣን። እግዚአብሔር ይመስገን። ሁለተኛ እድል ቤተክርስቲያን ሰጠኝ ለኛ ሰጥቶን ከሰዓት በስልጠና ፕሮግራምን ተገናኝተናል። ከጠዋቱ እንቀጥላለን። ኢየሱስን ከተከተልን በኋላ የክርስቲያን አሳይመንት ምንድን ነው? አንድ ሰው ጌታን ከተቀበለ በኋላ ዝም ብሎ ቤተክርስቲያን ውስጥ ይቀመጣል? የእሱ አሳይመንት ምንድን ነው? ማገልገልም እንዳለ ሆኖ እና ጌታችን ኢየሱስ ክርስቶስ 12ቱን ከጠራቸው በኋላ አሰነጠላቸው አይደል? ከዛ በኋላ ምንድን ነው አለው? እዚሁ ኢየሩሳሌም በቃ እዚሁ እየዞራችሁ ወደ ቤታችሁ እየገባችሁ ተኙ ነው አላቸው። የተሰጣቸው አሳይመንት አለ። ስለዚህ እነሱ ውጡ የተባሉት ወጥቶ ለኛ አሳልፈዋል ማለት ነው። ሰው አሁን ማቴዎስ 28 ላይ ማቴዎስ 4:19 ላይ ጠዋት ስንዋይ የነበር ነው። እግዚአብሔር አስተማረን። ጌታችን ኢየሱስ ክርስቶስ ምንድን ነው ያደረገው? ተከተሉኝ አላቸው አይደል? ፎሎሚ የእንግሊዝኛው ቃል ተከተሉኝ የሚለው ቃል ፎሎሚ ነው። ከዛ በኋላ ምንድን ነው አላቸው? ሰውን አይደል የምትጠምዱ አይደለም አይደል? የምታጠምዱ ሰውን ለማጥመድ ስልጠና ያስፈልጋል።
ያስፈልጋል። ማንና አመዳት ማንና ወሻዳተ ቀጀልፈ ሲሳ በዛ ላይ ነው አሁን ዛሬ የምንወያየው። ሀኩይ ማንጣ ከራሴም ኤክስፒሪያንስ ሼር አደርጋለሁ። እንግዲህ ወደ ዓለሙ ልሂዱ ነው ተባልነው አይደል? ዛሬ ዓለም በተለያየ ሁኔታ ተከፋፍሏል። ፌስቡክ የራሱ ዓለም ነው። ቲክቶክ የራሱ ዓለም ነው። ዩቱብ የራሱ ዓለም ነው። ሁሉም በራሱ ዓለም ላይ ነው አለ። ስለዚህ ሂዱ ብሏል ክርስቶስ። የዛሬ 2000 ዓመት ዩቱብ ነበር። የዛሬ 2000 ዓመት ቲክቶክ ነበር አልነበረም? ብኖር ኖሮ ኢየሱስ ወደዛ አይልካቸው? እሱ የራሱ ዓለም አይደለም? ስለዛ ነው የምናወራው ዛሬ ማለት። እንደ ሚዲያ ሚኒስትሪም ቲክቶክ አካውንት አለን፣ የኢዋይሲ ሚዲያ ሚኒስትሪ። ዛሬ እዚህ ላይ ዛሬ የተካሄደው ፕሮግራም ሁሉ እዛ ላይ ይለቀቃል። ለምን? ሰዎች ከዛ እንድማሩበት። እንደ ቦቆ ቤተክርስቲያን ወጣቶች ወደ የት እየሄድን ነው? ማንን ታርጌት አድርገን? ቲክቶካችንን ምን እያደረግንበት ነው? ቲክቶክ ብቻ አይደለም፣ ፌስቡክ እንግዲህ ወደ ፌስቡክ ዓለም ስትገቡ ዘመናዊነት በጣም ገኗል። ሰው በተለያየ ስታይል ፎቶ ተነስቶ ይለቃል። አንዱ ጠቅላላ ጀስ እንዲህ ይላል፣ እንዲህ ብሎ ነው የምነሳው፣ ፖስት አደርጋል። አንዱ ደግሞ ኖርማል ጀስ እግር ኳስ የማያቱ ደግሞ ደውልልኝ የሚል ምልክት አሳይቶ ፎቶ ፖስት ያደርጋሉ። ምናልባት የፈረደበት የአርሰናል ደጋፊ ሊሆኑ ይችላል ብዬ ነው። እና ደውልልኝ የሚል ሳይን አሳይቶ ፖስት ያደርጋሉ። ሌላ ደግሞ የኤሚኔም ጃኬት ወደዚህ ምንድነው ኮፍያ ወደዚህ ያዞሮ ኮፍያ እንግዲህ ወደ ኋላ ዞሮ ስለበስ እኔ በግራ ነው የሚገባኝ አንዳንዴ። እኔ ኮፍያ ማቀው ወደፊት ለፀሐይ ለተለያየ ጉዳይ መዝናኛ ሲኬድ ምናምን ሲደረግ ነው። ወደፊት አንዱ ኮፍያውን እንዲህ ያዞሮታል፣ እሱ እንዲህ ነው የሚሄደው። ግራ ነው የሚገባኝ። ዓለም ትክክለኛውን መንገድ ኖርማል ትታ ወደ ራሱ ወደ ፈለገችበት እየዞረች ናለች። ይሄን ሁሉ ጉድ የምታይ ወጣቶች ላይ ነው። ይሄ ደግሞ በእኛ ላይ ትልቅ ጫና እያሳደረ ነው። ለምን ያራዳል ለመባል ሊቀላቀሉ ይገባል። ፋራ እንዳልባል በሚል ማለት ኢየሱስ ከዛ ያውጣል። በዓለም ሳላችሁ ምንድነው አለ ክርስቶስ? ከዓለም ናችሁ እንጂ በዓለም ናችሁ እንጂ ከዓለም እግዚአብሔር ይመስገን። እዚህ ስለሆነም በቃ እኛ ኖርማል ጀስ ላይክ የዚህ ሀገር የዚህ ምድር ኖርማል ጀስ ላይክ በዚህ ምን ቀጥል መስሏቸዋል ሰዎቹ። እኛ መንገደኞች ነን አይደል? መንገደኞች ነን አይደል? ጳውሎስ ምንድነው አገራችን በላይ በአሜሪካ ነው አለ፣ በአውሮፓ በየት ነው ማለት አገራችን በላይ በሰማይ ነው። እግዚአብሔር ይመስገን። አንድ ጊዜ ጀስት ላይክ በቅርብ እዚሁ ወደ አውሮፓ ሀገር ለአገልግሎት እጄ የሆነ የኢትዮጵያ ሬስቶራንት አንድ ጓደኛ እንጀራ መብላት አለብን፣ የፈረደበት እንጀራ በነጮቹ ሆቴል ስለማይገኝ ወደ አበሾቹ ሬስቶራንት መሄድ አለብን ብሎ ይዞኝ ሄደ። ልጁ ከኛ ቤተክርስቲያን አይደለም፣ ሌላ ቤተ እምነት ነው። እዛ ሬስቶራንት ገባን።
ስንገባ 5 ሰው በዚህ 10 ሰው ምናምን በዚህ ክብ ይዟል። ሁሉ ምግብ ክብ ሰርቷል። ና የሚል ነው ሁሉ ምግብዝ ነው። ምክንያቱም እዚሁ በብዛት ስላለን እዛ በብዛት ስለሌለ ኢትዮጵያውያን ስለሌሉ ግብዣው ብዙ ነው። ኑ የሚል ብዙ ነው። ምናልባት ዋጋም አንድ ሰው ዘግቶ አያጣም። ያ ጋጅቶ ለማውጣት ነው። አንድ ሰው ብቻ አይከፍልም። ዋጋም ይቀንሳል ሰው ሲመጣ አይደል? ለዛም ሊሆን ይችላል። ከዛን ሄድኩ ተቀላቀልኩኝ። ምግብ ታዘዘ። ምጠጣ ስባል እኔ ብቻ ደሴት ሆንኩ ማለት ነው። መጠጥ ላይ እዛው ጀርመን ነገር ነው። ቢራ ነው በብዛት ጀርመን በቢራ ትታወቃለች ለካ። ከዛን እኔ ለስላሳ ሳዝ አንዱ እጄን ያዘና ብራዘር ሕፃን እንደ ያለኝ ለስላሳ የምታዘው ከዛ እንደ ያልኩት እንደ ልጆች ካልሆነችው እግዚአብሔር መንግስት አትርሱን ተብሏል። እዛው ደመደምኩለት ማለት ክርስቶስ ነው አለ። ሕፃን እኔን ለመሳደብ ነው አለ እሱ። ሕፃን ልጅ ነኝ እንደ ለስላሳ የምጠጣው ነው አለ እሱ። ኢየሱስ ደግሞ ምንድን ነው አለው? እንደ ሕፃናት ካልሆናችሁ እሱ ኖርማሊ በሌላ ጉዳይ ተረጎመ። እኔ ደግሞ በጥቅስ መንፈስ ቅዱስ አሸገለት ማለት ነው። እህቶችም ስለነበሩ ቅጥ ብሎ ሳቁ። ድምጻቸውን ከፍ አድርጎ እኔ እንድበሽቅ ማለት እህቶች ነበሩ። ይኸው ሴቶቹ እንኳን እየጠጡ ነው። አንተ ሕፃን ልጅ ነህ እንደ ለስላሳ የምታዘው ምኑን ከየት ነው መጣው? ብዙ ነገር ተባልኩ። እንግዳ ስለሆንኩ ነው አይደል? እንግዳ ስለሆነ ነው። በዚህ ምድር በእቺ ምድር እንግዳ ለኛ ስለሆነች ነው። እኛ እንግዳ ነን። ስለዚህ እንግዳ ደግሞ እንደ እንግዳነቱ ነው የምስተናገደው። እኛ ምድራችን እዚህ አይደለም አይደል? አንዴን እነሳ እስኪ አንዴን እነሳ። ከሰዓት ስለሆነ ሙቀትም ስላለ ያ ለዛ ነው ሶ መንጠራራት እጃችንን ነው ማለጭስ መንቀሳቀስ ከቻለ እጃችሁን ወደ ላይ አድርጉ። እንዲህ ድምጽ ታሰማላችሁ። ሪች አፕ ሪች አፕ። እግረ መንገድ የእንግሊዝኛ ቋንቋ መምህር ነው እንዳትሉኝ አይደለም። ትርጉም አለው በኋላ ነግራቸዋለሁ። ሪች አፕ ሪች አፕ ሪች አክሮስ ሪች አክሮስ ሪች አውት ሪች አውት ሪች አፕ ሪች አክሮስ ሪች አክሮስ ሪች አውት። ተቀመጡ። ስለዚህ በዛ ቦታ ላይ እንዲህ ያለኝ ስለዚህ በዓለም ናችሁ እንጂ ከዓለም ናችሁ ዓለም ውስጥ ናችሁ እንጂ ከዓለም አይደላችሁ። ዓለም ውስጥ ብዙ ምርጫ አለ። ብዙ ነፍ ምርጫ አለ። መጥፎም መልካምም አለ። የትኛውን መምረጥ እንዳለበት እያንዳንዱ በጸሎት የሚወስነው ነው። ጳውሎስ ምንድነው? ሁሉ ተፈቅዶልኛል እግዚአብሔር ይመስገን። ያገኘን ሁሉ ኮንሱም እንዳናደርግ ያገኘንን ሁሉ ያገኘንን ሁሉ ማየት የለብንም ነው። ሶሻል ሚዲያ ላይ የኛ ቲክቶክ ዛሬ ቢፈተሽ ወንጌልን እየሰራንበት ከሆነ በጣም መልካም ነው። ልብና ኩላሊትን መመረምር ማንኝ ብሏል? እግዚአብሔር ብቻ ነው አይደል? እግዚአብሔር ይመስገን። ስለዚህ ጌታችን ኢየሱስ ክርስቶስ ወደ ዓለም ሁሉ ሂዱ ብሎናል። ምንድነው የምንሰራው ነው ጥያቄው። ዓለም ላይ የመጀመሪያ አሳይመንቱ ምንድነው ነው? ዓለም ውስጥ ማን እነማን አሉ ነው ብሏል። በዓለም ናችሁ እንጂ ከዓለም አይደላችሁም ተብለናል አይደል? ስለዚህ በዓለም ውስጥ ምን አለ? ብዙ ነገር አለ። ወጣቶችን መፈታተን ዛሬ መጠጥ አለ አይደል? ጫት አለ፣ ሲጃራ አለ።
ከዛ በኋላ የተለያዩ ወጣቶችን አካል የማነዱ ነፍ ነገሮች አሉ። ስለዚህ የዓለም ወጣቶች ላይ የሚሰራ አሳይመንት በቤተ ክርስቲያን ወጣቶች አለ ማለት ነው አይደል? ያንን የቤት ስራ ማን ነው የሚሰራው? ተጨማሪ ደግሞ በዓለም ያሉ ብዙ እናቶች አሉ፣ ጎረቤቶቻችን አሉ፣ ሰፈር ላይ አሉ፣ በተለያየ በባሎቻቸው የሚደበደቡ ብዙዎች አሉ። ስለዚህ ለወር ደግሞ ምናሉ ደግሞ ጋናን ካኖሩን ጋናቸው አሙ ነው ያለ ይጠጡና ማታ ሊደበደቡ ይችላሉ። ስለዚህ እናቶችም አገልግሎት አላቸው ማለት ነው። እነሱ ጋር እነሱ ማን ነው ማጽናናቸው? የቤተ ክርስቲያን እናቶች። እግዚአብሔር ይመስገን። ስለዚህ እናቶቹም ስራ አላቸው ማለት ነው እዛ ቦታ ላይ። ባለቤት የደበደበኝ ብላ አንዲት እናት ስትናገር ኖርማል የቤተ ክርስቲያን ደግሞ የሚጸሉ ደግሞ ሄዶ ጸሎ አጽናንቶ ለዛ ቤት መታደስ እንደሆን መጸለይ ያለብን እናቶች። ስለዚህ እንዴት አማን ደግሞ ወደ አባቶች ደግሞ ስመጣ የሚጠጡ ኖርማል ልጅስ ላይ አባቶች ይኖራሉ ዓለማዊው እነሱ መድረስ የሚችለው እነማን ናቸው? ወጣት ሆኖ እኔ አሁን ለምሳሌ ጋሼ ለምንድን ነው መጠጥ የምጠጡት አቁሙ ብል ከኔ ያምራል? በጥፊ ልመታ ይችላል። እንደ ጠዋቱ በጥፊ ልመታ ይችላል። ጠዋት እንደተናገርኩት ልመታ ይችላል። ለምን? የኤጅ ዲፍራንስ አለ አይደል? የእድሜ ዲፍራንስ አለ። አንተን አሁን መጠጥ የምታቆመኝ እንዳቆም የምታደርገኝ ብሎ ሊቆጡ ይችላል። የሱ እኩያ ግን ኮፍያ አድርጎ ምን ብሎ ብናገረው ሊመቶ ይችላል። ስለዚህ አባቶችን ወደ ማን? ወደ አባቶች፣ እናቶችን ወደ ማን? አያችሁ አሁን ኤጁ ራሱ እንደዛ ነው። መች ማረገው ስለዚህ ከሰዓት በኋላ ነፍ ስራ አለ ማለት ነው። ከሰኞ እስከ ዓርብ ራስ ነፍ ስራ አለ ማለት ነው። ሰፈር የሚበጠብጡ አባቶች ይኖራሉ። ሰፈር የሚበጠብጥ ወጣት ሊሆን ይችላል። በጣም በዓለም ውስጥ ነፍ ምንሰራቸው ነገሮች አሉን ነው ጥያቄው። እኛ ዝግጁ ነን ነው። እኛ ዝግጁ ነን ወይ ነው? እግዚአብሔር ያዘጋጀን። ኢየሱስ ወደ ዓለም ሁሉ ሂዱ ስለን ይሄንን አሳይመንት ነው። ብዙ ጊዜ ቤተክርስቲያን ውስጥ ሂዱ ይባላል። መስክሩ ይባላል። መስክሩ ይባላል። እንዴት ነው የምንመሰክረው? ለማን ነው የምንመሰክረው? እኔ በጣም ብዙ ጊዜ ጥያቄ ይሆንብኛል ከአንዳንድ ፓስተሮች፣ ከሲኒየር ፓስተሮች ልምድ ካላቸው ከማነብም ከተለያየ ነገር ከኤክስፒሪየንስም ሳይ ብዙ ስራ አለብን ማለት አሁን ከሰዓት በኋላ መንገድ ላይ ስንንቀሳቀስ ዝም ብሎ ወዲህ የሚል ወጣትላ አለ የለም? እሱ ማን እየጠበቀ ነው? ማን እየጠበቀ ነው? እኔን እየጠበቀ ነው። መንገድ ላይ ፀሐዩ በልቶት፣ ዝናቡ ቀጥቅጦት፣ ረሃቡ ቀጥቅጦት በስንት ነገር ተቀጥቅጧል። ይወጣት ተስፋ ማን ነው? የዚህ ወጣት ተስፋ ማን ነው? ብቸኛው ማን ነው? እግዚአብሔር ነው። እግዚአብሔር ይመስገን። እግዚአብሔር ደግሞ ማንን ነው የምጠቀመው?
ከራሴ ልምድም ነግራቸዋለሁ ብያለሁ። ልክ ወጣቶችን ለመድረስ ስል ብዙ ዋጋ ነው የምትከፍሉት። እወቁ። ፋይናንሻሊ ሬዲ መሆን አለባቸው። ራበኝ ይልሃል። ስለዚህ ኢየሱስ አድናን ነው የምትለው። ራበኝ ስለ መመገብ አንድ ጊዜ ወደ አዳማ ለአገልግሎት እየሄድኩኝ የዛሬ 4 ዓመት ወደ አዳማ ለአገልግሎት እየሄድኩኝ እና ድራይቭ ሹፌሬ ነው ማለጀስ መኪና አቆመ ለማዳያ ለመግባት እኔ እግሬን ላፍታታ ብዬ ወጣሁ። መጽሐፍ ቅዱስ ይዣለሁ። አንድ ወጣት መጣና ፓስተር ርቦኛል አለኝ። እኔ ፓስተር አይደለሁም በዛ ጊዜ እቺ ጨርቅ በላሊያ ስላለች ምናምን ነገር ጀስት ላይክ ያየኝና ፓስተር አለኝ። ትልቅ ሸክም ነው ያሸከመኛል። ርቦኛል አለኝ። ሁለተኛው ደግሞ ሌላ ላፍትነት ነው። አንደኛ ፓስተር በሚል ነጥሎኛል። ሁለተኛስ ርቦኛል። ሁለት ላፍትነት ነው አይደል? አትሊስት ፓስተር ስለሆነ ምግብ ይገዛልኛል ሳይኮሎጂ። ስለዚህ ሄደ ቦታው ደግሞ ማደያ ነው። አጉል ቦታ ማን አጉል ቦታ ነው። ምግብ ቤት እዛ አካባቢ የለም። እሱም አጥንቶ ነው እንደዛ አለኝ። ምን ፈልገው ነው ምግብ ቤት ፊት ለፊት ርቦኛል ብለኝ ግባ ብዬ ከፍዬ መቼስ ገንዘቡን አይመልሶ እወጣለሁ እኔ። አጣብቅኝ ውስጥ ከተተኝ። እኔ ደግሞ ምግብ ቤት ፈልጋለሁ። ምግብ ቤት ስፈልግ ካሽም እኮ ይቻላል አለኝ። ካሽም ይቻላል አለኝ። እሱ ነው አሁን የሚነግረኝ። እኔ ካሹ መቼ ጠፍቶኝ ነኝ። ካሹን ለሱ ከሰጠው ሄዶ ጫት ሊገዛበት ነው። አይከብድም? ጥላቸው እንዳትሄዱ ርቦኛል። የምትሄዱት ቤተክርስቲያን ልትሰብኩ የምትሄዱት ቤተክርስቲያን ለመስበክ እዚህ ጋር አጣብቅኝ ውስጥ ካስገብቷቸዋል። ይሄ ሰው ወደ መኪና ግባ ምግብ ቤት እናደርሳለን አልኩት ከሹፌሬ ጋር የማትረቡ ብሎ ሄደ። ሰድቦን ሄደ የማትረቡ ብሎ። ወገኖቼ ወደ ዓለም ሁሉ ሄዱ የተባልነው አስቸጋሪ ፈተና አስቸጋሪ ስትራቴጂ ቀይሶ ወደ እናንተ የመጡ ሰዎች አሉ። ጫት ላይ ኢንቨስት የምታደርጉት ገንዘብ አለ አለ። እሺ መጠጥ ጠጣ ብላችሁ የምትሰጡት ገንዘብ አለ አለ። ኢየሱስ ለዛ ገንዘብ አይጠይቃችሁ? አይጠይቅንም? ጥሩ ኦኬ። ስለዚህ ለሱ አካል የማስፈልገው ጫት መጠጥ ነው ምግብ ስራ አሁን ሰፊ ስራ አለብን ማለት ነው። አትሊስት እኔ ምግብ ፊድ አድርጌው ከዛ በኋላ ነው መልን መሰክርለት ነው። ምክንያቱም የራበው ሰው ርቦት መመስከር አይችልም አይደል? እያዛጋ ምናምን ይከብዳል። ስለዚህ ወንጌልን ለሰው ለመመስከር ከኪሳችሁ እናንተ 200 ብር ሊሆን ይችላል። 150ው ኖርማሊ የዛ ጉዳይ ላይ ኢንቨስት ልታደርጉ ይችላል። ስለዚህ ወንጌል ለሰባን እሱ መስዋዕት አይደለም? እሱ መስዋዕት አይደለም? ለዚህ ነገር ነው ክርስቶስ ወደ ዓለም ሁሉ ሂዱ ስለን መጽሐፍ ቅዱስን ብቻ ኢየሱስ አድናል ብለን ሰፈር ላይ ተንጫጭተን ሰፈር ረብሸን እንድንል ነው። እንደዛ ነው አይደለም። ስለዚህ ኢየሱስ ክርስቶስ ዓለም ሀቅ ይተወት መጽሐፍ ቅዱስ ማለካ ኢየሱስ ተሳለው ወይኔ ሰባን ዳፉን ጫላጫችን ህንገራ እከከኒ ለወሱደ አስናምራት ይሄ ነው። ከዛ ስለዚህ ምንድነው ያንን ግለሰብ ጎደኛ አድርጎ ተቀላቅሎ ኢንቨስትመንት የማስፈልገው ኢንቨስት አድርጎ ወደ ኢየሱስ የማምጣት ኃላፊነት የማን ነው? የኛ ነው። እግዚአብሔር ይርዳን። ስለዚህ ቤቱ ወጣቶች ላይ ተስፋፋች ከካፈለ መስዋዕት ከካፈለ ወደሮ አስነ ፍሽና ፍሽነ ቡኔ ኢየሱስ አብይችን ንብረት
ኢየሱስ የዳዊት ልጅ ሆይ ማረኝ የሚለው ሰውዬ አልፎት ነው ሄደው ዳዊት ቤት ማረኝ ይባ ኢየሱስ ሳይብሎሲ ምን እንድደረግ ትፈልጋለህ ስል ምን አለ ማየት ፈልጋለሁ አይደል እሺ ማሳበራ ስራቶ ይወደ ለአስሬ ሞት ይኖር ይባልክ የእርዳታ ጥሪ የጮኸ አንተ ደግሞ ወደ ቤተ መቅደስ የምትሄድ ወደ ቤተ ክርስቲያን የምትሮጥ ከሆነ እዛ ጋር ያለውን አገልግሎት ማን ነው የሚሰራው? ስለዚህ ኮሚቴ ዶጎት ኢማራታ ነው ደሚዘ ማጭሽቶ ከና ደብተሰራጭ አላጋራ ትራሂክቶሮ ኮይራታ ነው አያት ያባ ስለዚህ እንደ ቦቆ ቤተ ክርስቲያን አላፍትነት አለብን። ስለዚህ አደለ ቦቆሚ የሚናለ ቢኖሞሪ እንደ ማጋሩ ኡሪሻ ካንከኒ ሚተላፍለት ነው ወደ ዓለም ሁሉ ሄደ ተባለ እንዴ ወደ እነዚህ ነው ማለት ነው። አለለ ባላ ሀቅ ዲቶት ወር ዋታ ነው እንዴ የመጀመሪያው ኖርማሊ በሱስ የተጠቃ ዓለም አለ። ወሚሆን ሱሰተን ወጣ አንተው ይዋታ ነው ግራ የተጋባ ዓለም አለ። ጮይ ጉራይ ነው ሰማን ይዋታ እንደኛው አምሮባቸው ቁጭ ብሎ እግዚአብሔርን ቃል ማዳመጥ የሚፈልጉ ነፍ ሰዎች አሉ አይደል አይደል? እኛ ከዚህ እኮ ደስ ብሎ ስንወጣ እኮ እነሱ በጣም ይቀናሉ። ለምን? መጠጥ ደስታን ይሰጣል። ጫት ደስታን ይሰጣል። ከዛ ሲጃራ ደስታን ይሰጣል። የሆነ የተጎዱበት ነገር ስላለ ያጭሳሉ። እንግዲህ እነዛ ሁሉ የኛን እርዳታ እየጠበቁ ነው ማለት ነው እንድንደርሳቸው። ወደ ቅድሙ እንመለሳው። ቅድም እጃችንን ስናነሳ ቃል ገብተናል። በዘወይ አንዳንዶቻችን ስፖርት የሰራን መስሏቸዋል። ቃል ገብተን ቁጭ ያልነው እጃችሁ ስታነሱ ሪቻፕ ስትሉ ሪቻፕ ማለት እግዚአብሔርን ኖርማሊ ወደ እግዚአብሔር እጄን ዘረጋለሁ ይጸልያለሁ። ጠዋት ከእንቅልፌ ስነሳ በእጄ የሚፈልገው ስልክ ሳይሆን መጽሐፍ ቅዱስ ነው እያለ አንዳንዶቻችን ከእንቅልፍ መነሳት በጣም ይገጥመናል። እኔን ገጥሞኛል። ስልካችንን ነው የምንፈልገው። እዛ ስልኩ ራሱ ኖርማሊ አልጋ አካባቢ ስለሆነ እጃችን ነው አይናችን አይሰራም። በዛ ወደ ስልክ የተዘረጋውን እጅ እግዚአብሔር ወደ መጽሐፍ ቅዱስ ይመልስ። የኛ ነች ስልካችን። ሰይጣን እኮ ነው ኖርማሊ እጃችንን ልክ ስንነሳ ወደ ስልክ አይምሮአችን ኮኔክት ነው ወደ ስልክ ነው። እንዳለው ኖርማሊ ለድሮ ክርስቲያን የሚሰጠው እንግዳ ሆኖ ሲመጣ መጽሐፍ ቅዱስ ነው። ለአሁኑስ ሪሞት ነው ሆኗል። አሁን ከሪሞት አልፎ ስልካችን ላይ ነው። ሁሉም የስክሮል ኤክስፐርት ነው ሁላችንም። እግዚአብሔር ጣታችንን ኖርማሊ ጀስት ላይ ኮንትሮል አድርጎ በትክክለኛው የተሰጠነ ቴክኖሎጂ እንጠቀም። ጌታ ይርዳን። ስለዚህ የመጀመሪያው ፖይንት ምንድነው? የመጀመሪያው ነጥብ ምንድነው? ወደ ዓለም ሁሉ ሄዱ የተባለ ነው። በሱስ ወደ ተጎዳው ዓለም ነው። ስለዚህ በእኛ ማህበረሰብ ዘንድ ኖርማሊ የተገለለ ሱሰኛ ካለ እሱ ሱሰኛ ሆኖ ጠፋ የሚል የቤተ ክርስቲያን አዝማች እንዳልዘምር። እሱን ስራ እሱ ማንን የሚመልሰው ነው ጥያቄ። እኛ ነን። ኢየሱስ 99 ትቶ ስንቱን ፍለካ ነው ወጣው? የጠፉትን መታደግ የሚል የሆነ የዛሬ 3 ዓመት አካባቢ የጻፉት መጽሐፍ አለ። አማዞን ላይ ነው አለው። ልታገኙት ትችላላችሁ። አማዞን ላይ ምናልባት ጀስት ላይክ ለማንበብ ብሪፍሊ ለማንበብ የጠፉትን መታደግ ይላል። ሪክሌሚንግ ዘ ሎስት ነው ብሎ መጽሐፉ። የጠፉትን መታደግ ምናልባት ጀስት ላይክ ይሄ ሰውዬ ዝም ብሎ ታሪክ እየነገረን ነው ወይስ እንዴት ነው ብላችሁ ጉግል ማድረግ ትችላላችሁ። ራይሊቱን ነው የምነግራችሁ። አማዞን ላይ ነው ያለው። ኦኬ
ስለዚህ በሱስ ወደ ተጎዳው ዓለም ነው ክርስቶስ ሂዱ አለ። ሁለተኛው ዓለም ደግሞ እነዚህ እንግዲህ በአካባቢያችን ያሉት ናቸው። ሩቅ አይደለም እያልኳለሁ። አካባቢ ጎረቤታችን ከቤተሰብ ሊሆን ይችላል። የመጀመሪያው ዓለም ጌታችን ኢየሱስ ክርስቶስ ወደ ዓለም ሁሉ ሂዱ ያለን የመጀመሪያው ዓለም ምንድነው? በሱስ ወደ ተጎዳው ዓለም እነሱ ማን ይጠብቃሉ? እኔን ይጠብቃል፣ እኛን እንጠብቃለን። ሁለተኛው ደግሞ በሶሻል ሚዲያ የተወዛገበ ዓለም እስከ ሌሊቱ 7-8 ሰዓት የማነጉ ሰዎች አሉ። ባይዘወይ ስልኩን ራሱ አጥፍቶ መተኛት አቅቶት ስልኩና ኖርማል ጀስ ላይክ ስልኩን በእጁ ይዞ ጨብጦ እሱ በእንቅልፍ እዛው ሄደ። እግዚአብሔር እያንዳንዱ ነገር ባይሆን እንጠቀም። ጌታ አርደን እዛ ላይ የማዩትስ የምታየው ነገር ሶሻል ቲክቶክ ላይ የምታየው ነገር ዓለም ላይ ያለው ማለት ቲክቶክ ላይ የምታየው ነገር መንፈሳዊ ነገር ከተመገባችሁ መንፈሳዊ ነው የምትሸጡት። ስለዚህ ዝም ብላችሁ ጭቅጭቅና ስድብና የተለያየ ውከትን የምታዩ ከሆነ አይምሯችሁ በምንድን ነው የሚመረዘው? በስድብና በመጥፎ ነገር። በመስሙር በተለያየ ነገር የምትሰሩ ወጣቶች እግዚአብሔር ጸጋውን ያብዛላችሁ፣ በርቱ። በተለይ የአድቬንቲስት ወጣቶች በፕሮቴስታንት በሌላ ሃይማኖት ኖርማሊ ቤተ እምነት የተለያየ በኮሜዲ በተሰሩት መስሙር ላይ ኮንቴንት እየሰሩ ነው። ቀስ በቀስ እየገባ ነው። እግዚአብሔር በዛ ውስጥ ጥንቃቄ እንድናደርግ ነው ፈልገው። ከነሱ ከሌላ ቤተ እምነት ወስዶ የዓለም ኮሜዲያን ራሱ እየተጠቀሙት ነው። ያን እኛም ክላሲካሉ ተመችቶን አመጣንና በእኛ ላይ አስገብተን ኖርማል ወደኛ አስገብተን አብረን እየተወዛወዘን ነው። እግዚአብሔር ከዛ ይሰውረን። በጣም ጥንቃቄ ያስፈልጋል። ስለዚህ በሶሻል ሚዲያ የተወዛገበ አይምሮ ሶሻል ሚዲያ ለሁለት ነገር ነው። አንደኛ ለመንፈሳዊ ነገር መጠቀም፣ በጸሎት ከሆነ እንድንጸልይ ሶሻል ሚዲያ ላይ ቲክቶክ ላይ ሊሆን ይችላል ወሬቨር መጸለይ እንችላለን። ለመጸለይ የሚፈሩ ሰዎችን ለማበረታታት ጌታችን ኢየሱስ ክርስቶስ እንዴት እንደምንጸልይ ያስተምረናል አሉት የሱ ደቀ ተከታዮቹ ደቀ መዝሙር። ስለዚህ ጸሎትን መጸለይ የሚፈሩ ሰዎች ስላሉ እኛ ስንጸልይ ብርታት ያገኛሉ። ለአገልግሎት ነው። አንደኛ ለአገልግሎት ነው። የኛ አሁን ዛሬ እዚህ ያገለገልነው አገልግሎት የእናንተ ዝማሬ ቲክቶክ ላይ ቢለቀቅ ብዙ ሰው የተወሰነ ሰዎች ካዩ አንድ ነፍስ በዛ ከተጽናና እግዚአብሔር ይመስገን ይበቃ። ብዙ ወጣቶች ደግሞ ታዋቂ ለመሆን ብሎ ቤተክርስቲያንና እነሱን የማይወክል የማይረባ ኮንቴንት እየሰሩ ነው። ኖርም የሰው ስልክን ከኪሱ እንዴት እንደመውሰድ
እዛ ቦታ ላይ ክርስቲያን ሆነ ካሳየ ቤተክርስቲያን ሌባ ነች እያልክ ነው ባለው ሴቶቹን እንዴት እንደሚላከፉ ያንን ኮንቴንት ከሰራ ቤተክርስቲያን የምታስተምረው ይሄንን ነው ብለህ ቤተክርስቲያንን አቋም እየገለጽክ ነው ያለው። ስለዚህ ሴሉ ደግሞ ወጣት ሴሉ ጉዳይ ራባን ራስ አንዶ አዛምቢያ ጋራ ሀኩ ጋር አስታኒ ኮሚኒኬት አጥቶ አሰሳኒ ቲክቶክ ለወሰ ሰየተሮ ቤተክርስቲያን ደግሞ ሮሲሳኖ ኮኔ ይይታን ነው ያለ በእኛ ምክንያት ክርስቶስ ይሰደባል ማለት ነው። ንከከሁኒ ኢየሱስ ተናማን ያ እግዚአብሔር ከዛ ይሰውረን። ስለዚህ አንዳንድ ወጣቶችን ኢንተርቪው ሳረግ ምንድነው አሉ አይ የተሰነ በጥሩ ፎሎዌር ካገኘን በኋላ ላጥ ብለን ለማውጣት ነው። ስለዚህ ሀቂቶ ሀሩን ሳላፊ ነው ከደንሳኒ አጅረጅ ከገባ በኋላ ላጥ ብለህ በቀላሉ የምትወጣ አይደለም። በኢየሱስ ኃይል ግን ይቻላል። ሁሉም በማስችለኝ ጳውሎስ ኃይልን በምስጠኝ ብርታት በሚሆነኝ ጉልበት በሚሆነኝ በክርስቶስ ሁሉ ነህ። እግዚአብሔር ይመስገን። ሯጭ እንኳን ይቻላል ባለበት ሀገር ላይ ክርስቲያን እንዴት ነው አይቻልም የሚለው? ተዳለው ይካለው ነው አለላ ለከለቆ ክርስቲያን ደግሞ ይጥቃውጋ ኃይሌ ገብረ ስላሴ እኮ ይቻላል ብሎ እኮ በኢትዮጵያ ስንት ከ20 በላይ የሚቆጠሩትን ሪዞርቶችን ገምቷል አይደል? ኃይሌ ጋር ነው ተዳለው ደግሞ ይካለው በየ ሬስቶራንት ደግሞ ኢትዮጵያ ቢዶ ቢዶ እኛ ደግሞ ክርስቲያኖች የማይቻለው ነገር የለም በእግዚአብሔር ብለን ልነሳ ነው። እግዚአብሔር እርዳን። ስለዚህ ኮንቴንት ሰብስቤ ለማውጣት ነው ብለን በዛው እንዳንቀር ነው። ጥሩ። ስለዚህ የመጀመሪያው ዓለም ምንድነው? በሱስ ወደ ተጎዳው ዓለም። ሁለተኛ ደግሞ ምንድነው? በሶሻል ሚዲያ የተወዛገበ በማህበራዊ ሚዲያ የተወዛገበ ዓለም። ባለፈው ሳምንት ውስጥ የአንድ ቤተክርስቲያን ዘማሪ ልጅ አንድ ኮሜዲያን ሲቀልዱበት የነበረውን አንዱን ዘማሪ በአንድ ክላሲካል በማይረባ ክላሲካል ሲቀልዱበት የነበረውን እሱን ይዛ የሆነ ምግብ በእጇ ይዛለች ትዘላለች። እሷ ለትዘላለችም ብዬ ምናልባት አይነም በደንብ ይሰራል ምናጽር አፈላልገ እስኪል ድረስ ነው ድረስኩት። ስለዚህ የኛ ኮንቴንት እንደ ክርስቶስ አምባሳደር ሰማይን የሚወክል መሆን አለበት ነው ኮንሰፕቱ። ፎሎዌር ለማግኘትማ እብድም ሆኖ ሰው ጠቅላላ 1 ሚሊዮን ማግኘት ይችላል። አንድ ቀን ኖርማሊ አንድ ቤተክርስቲያን ሳገለ ካበዳችሁ ለክርስቶስ እበዱ ብዬ ስናገር እንዴ በክርስቶስ እንዴት ነው የምታበደው ብሎ ጠይቆኝ አንድ ወጣት ካበደን ዓለም ክርስቶስን ከተከተልን አብዷል ትበለን። እግዚአብሔር ይመስገን። ገብቷችኋል? ዓለም እኛን እንደምትፈልጉ ካልቀረጸችን እብዶችን የምትለን በደወይ እነ ጴጥሮስ እኮ እንደ እብድ ተቆጥረዋል እኮ። ለምን? እነሱ እንደሚፈልጉት አልተመቹላቸውም። ለዛ ነው ተዘግዝቆ የተሰቀሉት። በጣም ከባድ ነው። እነ ዮሐንስ የፈላ ዘይት ውስጥ የገቡት ለዓለም ስለማይመቹ ነው፣ ስላልተመቹ ነው። እኛ የዓለምን መስፈርት የምናሟላ ከሆነ ዓለም እኛን ትወዳለች። የአራዳ ልጅ ነው የምንባለው። በቃ ኖርማሊ ጀስ እንዴት ነሽ ምናምን ሰላም ነው ወይ የአራዳ ልጅ ምናምን። አረ የአራዳ ልጅ አይደለሁም እኔ ሞኝ ነኝ ለዓለም። እግዚአብሔር ይመስገን። አልፈልግም እሱ ገደል ይግባ። እዚህ የአራዳ ልጅ ተብዬ ምናምን ሙር ተይዞብኝ ኖርማሊ ሰማይን ከማጣ እሱ ተቀርቶብኝ ኢየሱስ
የእሱ ልጅ መሆን ይሻለኛል። እግዚአብሔር ይመስገን። ስለዚህ ተዚህ ዓለም ኢማን ለእንታንተን ነው ዓለም ተብሱለት አፍሮ ይናኛ ዓለም ተፎለለ ባስያ በባጠረ ኢክራንተ ኢየሱስ ያ ኢክነ ጎርዱ ጋታንተ ገጥሞኛል። 10ኛ ክፍል ላይ አንዱ ከጎኔ ይቀመጣል። የከተማ ልጅ ነው፣ እኔ የገጠር ልጅ ነኝ። ገሜ እንዴት ነሽ ሰላም ነው ወይ ያራዳ ልጅ አንቺ እኮ በጣም ነው የምትመጪ በብዙ ነገር ይልኛል። ውጡ ይዞ ሊሄድ ማለት አልባ ተማሪ ተማሪ እንደዚህ ከተማሪ ጋር ደግሞ ማያት ገሰጭ ይራል ነው ሲሉ እሶ አዲቶ ፌለ ወጣ ምናምን ያለው ለባ ማያት ገሰጭ ነው ነገር ነው ሀቶ አስታን ይዞ አደራ ሀቶ አሰን ነው ግን እኔ የአራዳ ልጅ አይደለሁም የኢየሱስ ልጅ ነኝ። አራዳ ወይ ብዙ ቤት ኮቲናና ይከል ኢየሱስ ቤት ነው የአራዳ ልጅ ተብዬ ጠቅላላው ከምበላ አራዳ ቤት ወይ ብዙ ዲኖ ቤት ሆይና የመስቀል ቃሉ ነው አለው። የመስቀል ቃል ለምጠፉት ምንድነው? መስቀሉ ቃል አማንተው ይክራማት ለማምኑት ግን የእግዚአብሔር ኃይል ነው፣ የእግዚአብሔር ክንድ ነው። ስለዚህ አራዳ ለመባል ብላችሁ የራሳችሁ ማንነት እንዳትሸጡ። አራዳ ኮፍያ ወደ ግራ ዙሮ ያደረገ አይደለም። አራዳ ጸጉሩን ባላቶን የተቆረጠ ነው። አራዳ ጸጉሩን ግሬድ የሰራ ምናምን ነው። እንደዛ ነው አይደለም። አራዳ ማለት በደዌ ባለም ቋንቋ የዓለምን መስፈርት ያሟላ ነው። ስንቱን ወጣት አራዳ እያሉ ቀስ በቀስ ከኳይራስ ወጡ። ቀስ በቀስ ፊት ለፊት እንደቀመጡ አደረጉ። ቀስ በቀስ ኋላ ወንበር ከዛ ወጥቶ ሄደ። እግዚአብሔር ከዛ ይሰውረን። ስልክ ደውላለሁ። የት ነሽ የአራዳ ልጅ የት ነሽ? ኧረ ቸርች ነኝ እግዚአብሔር ይመስገን። እያባበሉን እኮ ነው ይዞን ለመሄድ እንፈለጉት። እነሱ ራሱ መምጣት አለባቸው። ቶሎ ና ብሎ ዘምሯል ዘማሪ አይደል? ጊዜው ዛሬ ነውና አታቃጥል። እዛ ልትቀጭ ትችላለህ። አንድ ሀገር ላይ ሺሻ ቤት ተቃጥሎ እዛው ነው እነሱም እንዳለ ነደደዋል። እግዚአብሔር ከዛ ሰውረን። በጣም ከባድ ነው ዓለም እያስተናገረች ያለችው። በዚሁ በአዲስ ዓመት በፈረንጆቹ 2026 ሳይገባ በፊት ስዊዘርላንድ የሚባል አውሮፓ ሀገር ነበርኩኝና እና አብሮኝ የነበሩ ኢትዮጵያን እንውጣ አሉ። ክርስማሱን ሴሌብሬሽኑ እናያለን ምናምን አሉ። እኔ መንፈስ ቅዱስ አትውጣ አለኝ። ልጁ ስልክ ደውለ ዝም ብሎ እኔ ጋር አንተ ምንድነው? እኔ እኮ ሙስሊም ነኝ። እንደውም አንተ አትወጣም እንደ ክርስቲያን አይደለ እንዴ አለ። ክርስማስ አይደለ እንዴ 2026 ነገ ጃንዋሪ 1 ነገ ይሆናል ስባል ማለት ከተማው ዲኮሬሽን ውጥረቱ ከባድ ነው። ከዛ መጨረሻ ላይ አስጨነቀኝ። ከዛ ስልኬን ኦፍ አደረኩ። ሮሜ መጣ አንኳኳ። አልሄድም አልኩት። ተናደደና መጀመሪያ ታዲያ ለምን ነው አትወስንም? እየጸለዩ ነበር። አንተ ጸሎት ገደል ይግባ ብሎት አይገባውም። እኔ የሚለው ነገር አይገባውም። አሁን አይገባውም። እየጸለዩ ነኝ። ከኔ ጋር ወደ ውጪ ወጥተህ ለማዞር ጸሎት ያስፈልጋል አለ። ከዛ በኋላ የእግዚአብሔር ድምፅን ማዳመጥ የለብኝም። ከአንድ የተወሰነ ወደ 7 ሰዓት አካባቢ የምንሰማው የሆነ እነሱ የነበሩበት ጭፈራ ቤት እዛ ሬስቶራንት ነበረ። እሱ ደግሞ ነው ወለ ከሬስቶራንቱ ምግቡን ከበላ በኋላ ወደ ጭፈራ ቤት ነው ሄዱት፣ ነጮችን ለማየት እንዴት እንደሚጨፍሩ። ነጮች እንዴት አዲስ ዓመትን እንደማከብሩ እንዴት እሱን ለማየት ሄደ። ጠዋት ስሰማ የስዊዘርላንድ ፖሊስ አስሮታል የሚባል ነገር ሰማሁ። እኔም ገብቼ ነበር ማለት ነው። እግዚአብሔር ነው ኖርማሊ የሚገላገላ። የእግዚአብሔርን ድምፅ ማዳመጥ ጸሎት ያስፈልጋል። ከኔ ጋር ለማዞር ያለ ሰውዬ ጠዋት ገብቶ ተገኘ ማለት። ስለዚህ የእግዚአብሔርን ድምፅ መስማት አያስፈልግም።
ይሄው ድምጼን መስማት ለዚህ ነው ብሎ እግዚአብሔር ያን ጧት ኮንፈርሜሽን ማተቡን መታልኝ ማለት ነው። እግዚአብሔር ይመስገን። ቢወጣ ኖሮ ለአገልግሎት ተደገመችው በስዊዘርላንድ ታሰረ። ያምራል። ለኔ ኖርማሊ ጀስት ለኔ አይደለም ለእግዚአብሔር ክብር ይሆናል። እሱን ለማስደሰት ብዬ ጓደኛዬን ለማስደሰት ብዬ እሱን ለመከተል ብዬ ዓለም እንደዛ ነው ግብዣ እያዘጋጀች ነው። ስለዚህ ዛሬ ክርስቶስ የላከን ወደዚህ ግራ ወደ ገባቸው ወደ ዓለም ነው። ስለዚህ ሁለተኛው የሶሻል ሚዲያ ዓለም ነው። ራፓፕ ለማድረግ ሶሻል ሚዲያ ለማን? ሶሻል ሚዲያችን ቲክቶካችን ለማን? ለክርስቶስ። እግዚአብሔር ይመስገን። የኛ ዩቲዩብ የኛ ፌስቡክ ለማን? ለእግዚአብሔር ክብር። ስልካችን ለማን ክብር? ለእግዚአብሔር። ላፕቶፓችን ለማን ክብር? ለእግዚአብሔር። ስለዚህ እነዚህ የሰበሰብናቸውን ነገሮች ሁሉ ይገርማቸዋል ይዘን ጉድጓድ አንገባም። አሁን የመጨረሻው ቴክኖሎጂ አይፎን ፕሮ ማክስ 17 ነው አይደል? የሰው አይን ሁሉ አይፎን ፕሮ 16 አይፎን ፕሮ ማክስ 17 ብሎ አይኑን ነው ማበራው። ዋው የሚል ማለት ነው። ዋው በቃ አይፎን ፕሮ ማክስ 17 ይዟል እገሌ ከተባለ በቃ አንድ ጓደኛዬ እንደውም ኖርማሊ ጀስት ላይክ አይፎን ፕሮ ማክስ 17 በኪሱ ይዞ ከሌሊቱ 4 ሰዓት ለሆነ ጉዳይ ወጣን እና አንድ ጓደኛዬ ምን አለው ይዘህ ወጣ እንደ ያለው ምኑ ሲባል ያኛውን 17 አለ። አንተ የምታወራው እኮ ስለ 350 ሺህ ብር ስልክ ነው። እሱን 350 ሺህ ብር በእጅ ይዘህ እኮ እንደማውጣት ነው በ4 ሰዓት አለ። ከአይፎን ፕሮ ማክስ 17 በላይ የሰው ነፍስ ይበልጣል። እግዚአብሔር ይመስገን። ኢየሱስ እኛን ትልቁ ውዱ ንብረት እኛው ነን ለሱ። እግዚአብሔር ይርዳን። ስለዚህ የመጀመሪያው በሱስ ወደ ተጠቃው ዓለም መሄድ አለብን ቤተክርስቲያን። ሁለተኛው ደግሞ ሶሻል ሚዲያ ዓለም አለ። እሱ በራሱ ዓለም ነው። እየጨፈሩ ያሉት በጣም እየበዘበዙ ያሉት ብዙ ወጣቶች አሉ። ቤተክርስቲያን ወደ ቲክቶክ ፕላትፎርም ተመልሳ መልእክቷን ማሳለፍ አለበት። እግዚአብሔር ይርዳል። ሶስተኛ ዓለም ኢየሱስ ወደ ዓለም ሁሉ ያለው ይሄ ወሳኝ ነው። እኛንም ይነካል። የቢዝነስ ዓለም ኢትዮጵያ ውስጥ ምን እየሰራ ነው? ቢዝነስ እየሰራ ነው የሚል አስማች በደንብ ይዘመራል። ቢዝነስ እንድሳካ 3 ወሳኝ ነጥቦች ይላል ቲክቶክ ላይ መጥቶ 3 ብዙ ሰዎች ግራ ያጋባቸዋል። ቢዝነስን ለማሳካት 3 ቢዝነስ ለመጀመር 3 ወሳኝ ነገሮች ይላል። ወሳኙ ክርስቶስ ነው። የኢየሱስ መሰረት የሌለው ቢዝነስ ወደ ገደል ነው የሚከተል። ክርስቲያን መስራት ያለበት ጤናማ ምንድን ነው? ጤናማ ቢዝነስ ነው አይደል? ስለዚህ ክርስቲያን ጤናማ ቢዝነስ አለ ማለት የታማሚ ቢዝነስ አለ አይደል? ታማሚ ቢዝነስ አለ ሌሎችንም የማይጠቅም
ወደ ሰው አካል የምገባው ምርቶቹን ማምረት ጉዳት ያመጣሉ። እኔ ለምሳሌ አድቬንቲስት ሆኜ ሺሻ የምነግድ ከሆነ ከዛ የማገኘውን ገንዘብ ወደ አስራት ባመጣ እልናዬ ክሊር ነው? ንጹህ ነው አይደለም? ስለዚህ ከአንድ ሌላ ቢዝነስ ጋር በርታ አብረን እንሰራለን ካልኩት ምን እያደረኩ ነው ያለሁት? ሰውየውን እያመጣው ነው እያጠፎት ነው? የምንሰራው ቢዝነስ ኢየሱስን የማስከብር ቢዝነስ እንደሆነ ጌታ ይርዳን። የአድቬንቲስት ወጣት መስራት አለበት ቢዝነስ እግዚአብሔርን የማስከብር ቢዝነስ ነው። እግዚአብሔር ይመስገን። እዚህ ያሉ ወጣቶቼ ቲሞቼ በጣም ነው የቢዝነስ አይዲዮሎጂ ያላቸው ፕሮፌሽናል ስለሆነ ኤዲቲንግም ስለሆነ አንዳንድ የሰርግ ፕሮግራም ባለበት ምናምን ነገር የራሳቸው ጊፍት ዳን የሚባል እንትን አላቸው። ወጥቶ ይሰራል። ጤናማ ቢዝነስ አይደለም። ጤናማ ቢዝነስ አይደለም። ፕሮፌሽናሎች ናቸው አይደሉም? እነሱን እንደ ምሳሌ መስሉት እናንተ ምን ሰርታችሁ ነው የሚል አይምሮ በእናንተ ግሪክ ለእንዳይሆን አያችሁ። ጤናማ ቢዝነስ እጅን አሰርተ የምታገኘው ዓለምም ካንተ አይቶ ዋው ይሄ ጤናማ ቢዝነስ ነው ተቀላቅዬ ብሰራ ብሎ ኤክሳይትድ መሆን አለበት። የኪቦርድ ስልጠና መስጠት ጤናማ ቢዝነስ አይደለም። ይሄ ሰውዬ ወደ ቢዝነስ ስልጠና ገባ እንዴ እያላችሁ ነው አይደል? አድቬንቲስት ቢዝነስ አይሰራም ያለው ማን ነው? እና ለምን ወጥተን ለምን የሰው እጅን ሁሉ ጊዜ እንደውም በዓለም ቶፕ ላይ ገብተን እያንዳንዱን ነገር ፒውር ነገር መስራት አለብን። አድቬንቲስቶች ነው። እግዚአብሔር ይመስገን። የቢዝነስ ዓለም ወደ ቢዝነስ ዓለም ወዳሉ ሰዎችም እንሄዳለን። አንድ ልጅ ባለፈው አዲስ አበባ ላገኘኝና አዲስ አበባ ላግኝቶኝ የሆነ ብላክ ማጂክ የሚባል ካሜራ አላችሁ አይደል አለኝ። ሁለት ስላላችሁ በጣም የሆነ ምገርም የቢዝነስ ፕሮጀክት አለኝ ብሎ ስልክ ደወለኝ። እስኪ ና ብዬ ጠር መጣ። ይሄ በጣም ትልቅ ውድ ካሜራ ነው፣ ለማስገባት ታገለን አልቻልንም። አሁን ቢዝነስ እንሰራለን አብረን። ጌታ ሆይ ጤናማ ቢዝነስ አድርጋልኩት ነው እግዚአብሔር ይመስገን። እኔ ማስቀደኝ ገንዘቡ አይደለም፣ ጤናማ ቢዝነስ አድርግልኝ። እና የሚገርም ኖርማሊ የዘፈን ክሊፕ አንድ ጎደኛ ያዘጋጅቷል። እሱም በብላክ ማጂክ ልንቀርጾ ነው ልንቀውጦ ነው አለኝ። ስለዚህ 80 ሺህ ብር ነው የምከፈለው። የሚገርም ቢዝነስ ነው፣ እንትን ፕሮዳክሽን ነው። ያንተን ቲም አዘጋጅ፣ በቃ 80 ሺህ ብር ነው ክፍያው። ፈተና ነው ፈተና አይደለም ወገኖቼ። ገንዘብ ለማግኘት ተብሎ የሚሸጥ ክርስቶስ የለም። እግዚአብሔር ይመስገን። እንግዲህ ኢየሱስ ምንድነው አለ? ወደ ዓለም ሁሉ ሂዱ አይደል? ዘፈን ላስቀርጸኝ ማለት ነው ገንዘብ በካሽ እንዲህ አልኩት የምታደርጉትን ነገር ሁሉ ለማክበር ይቅርታ ማስሙር ብትለኝ እንሰራለን። ዘፈን ግን ለእግዚአብሔር ክብር አይሆንም። ቻፕተሩን ዝጋው። 80 ሺህ ብር ይቅርብኛል። እዚህ ያሉት ወንድሞቼ ብላክ ማጂክ ምን እንደሆነ ያውቃሉ። ስላዩትም ነው። በእነሱ ፊት ነው የምናገረው።
እግዚአብሔር የሰጠን ለአገልግሎት ነው እንጂ አንድ ሰው አንገቱን እያወዛወዘ ለዓለም መጫወቻ እንዲሆን እንድንቀርጽ አይደለም። ከቻለ የሚወዛወዝበትን አንገድ መጥቶ ይዘምርበት ቀና ብሎ። እግዚአብሔር ይመስገን። እነዚህን ሕቆች ሁሉን እግዚአብሔር የሰጠን በእጃችን የሰጠን በጥሩ ሁኔታ ይዘን ለአገልግሎት እንድናውልበት ነው። እግዚአብሔር ይመስገን። ስለዚህ ሪች አፕ አንድ ተነስተን አንድ እንነሳለን አንዴ ሪች አፕ እያጠቃለልን ሪች አፕ ሪች አክሮስ ሪች አውት ሪች አፕ ሪች አክሮስ ሪች አውት ሪች አፕ ሪች አክሮስ ሪች አውት ተቀመጡ። ስለዚህ ጠዋት ጸላለሁ፣ ቃሌን አነባለሁ፣ እግዚአብሔርን ቃል አነባለሁ። የመጀመሪያው ወደ ላይ ሪች አፕ አለ ቃል ነው ገባነው። ሁላችንም ገብተን ከዛሬ ማታ ጀምረን ስልካችን ቢዚ የማደርገን ነገር ካለ ወደ ጎን አድርገን ልክ ስንነሳ ከእንቅልፋችን መጀመሪያ ከማን ጋር የምናወራው? ከቴሌግራም ጓደኛችን ጋር የምናወራው። ከማን ጋር የምናወራው? ከሰማይ ጓደኛችን ጋር መጀመሪያ ከሰማይ ጓደኛችን። ከዛስ የሁለተኛው ደግሞ ሪች አክሮስ የሚለው ምንድነው? ጓደኛዬ ጋር ደውዬ እንዴት ነው ወንድሜ ሳምንቱ እንዴት ነው ብለን እንጠይቃለን። እንዴት ነው ክርስትና? እንዴት ነው ቃሉን እያነበብኩ ነው። ኳይር እንዴት ነው? ቦቆ ቤተክርስቲያን በፊት የምታደርጉትን ነገር እያስታወስኳችሁ ነው እንጂ ለእናንተ አዲስ አይደለም። እግዚአብሔር ይመስገን። ከእግዚአብሔር ጋር ጥሩ ግንኙነት ካደረገን በኋላ ሪች አፕ ካደረገን በኋላ እንግዲህ ምንድነው ሪች አፕ ምንድነው? ዮሐንስ ወንጌል ምዕራፍ 14 ቁጥር 14 ምንድነው ብለው ሁሉንም ነገር በስሜ ማንኛውም ነገር በስሜ ብትጠይቁ ምን ያደርጋል? እኔ እግዚአብሔር ይመስገን። ስለዚህ ዮሐንስ ማቴዎስ 7:7 ደግሞ ምንድነው አለ? አንኳኩ ጠይቁ። እግዚአብሔር ይመስገን። ይሄ ተራ ተስፋ አይደለም። ይሄ ለፎርማሊቲ ምናምን የለመነው ህፃናቶች እያለ ምናምን የተነገረ ምናምን አይደለም። ይሄ ትልቅ ተስፋ ነው እግዚአብሔር የሰጠን። በዚህ ላይ ምስክር ልንገራችሁ። አንድ ጊዜ የዛሬ 2005 ላይ 6 ላይ ማለት ነው እሱ ፊት ለፊት ተንበረከኩኝ። ጌታው ያልኩት ልጅ ነኝ ለክብር ስትል እዛ ሂጄ ስመለስ አንተን በነፃ ያገለግልሃለሁ። እባክን አትርሳኝ፣ አስታውሰኝ። አሁን እንደምስቀው አይደለም፣ እያለቀስኩ ነው ጸልዩት። በጣም ኤክሳይትድ ሆናችሁ ለትምህርት ለማየት ስትሉ አንዱ ደግሞ ቆሞ አንተ በእግር ልትሄድ ነው ህንድ አለኝ። በእግር ነው የምትሄደው? ስለዚህ አንተ ማረጋገጫ 80 ሺህ ብር። ከዛ ተንበርክኬ የሆነ ኖርማል ጀስ ለማረፊያ ቦታ ነበርኩኝ። እዛ አርፌ ጠዋት ስነሳ የሰማይ ሀብታም አባቴ መልስ ይመልሷል። ደብዳቤም ይኸው፣ ስቴትሜንቱም ይኸው። በአንድ ከአሜሪካን ሀገር የሚገኝ ሌላ ግለሰብ እግዚአብሔር አዘዘ፣ አስጨነቀው። እምባዬን ጠራርጌ ወደ ኤምባሲ ሄጄ
ሰጠሁት፣ ስቴትሜንቱንም ሰጠሁት፣ ደብዳቤንም ሰጠሁት፣ ፓስፖርቱንም ሰጠሁት። እንዴት ተሳካልህ ስለኝ የሰማይ አባቴ ያሳካልኝ አልኩት። ጴንጤን እንደ ቶሎ ውጣ ከዚህ አለኝ። ኤኒዌይ ሌላውን ጉዳይ ለሱ ተዋለሁ። አንድ ቀን እግዚአብሔር ያገኘዋል። አንኳኩ የተባለው ከኔ ምስክርነት ጋር ይገናኛል። ዛሬ እዛ እጄ ተምሬ እግዚአብሔር የገበሬ ልጅ አቅም የሌለውን ወሰው እዛ ወስዶ አስተምሮት በእናንተ ፊት ሳቆም ታምረታል። እግዚአብሔር ይመስገን። ስለዚህ የምታመልኩ አምላክ የምናመልኩ አምላክ እንደዚህ አይነት ኃያል አምላክ ስለዚህ አላ አቅም የሌለው ለን ጋንጋኔ ውጪ ማኖ ጋንጋኔ ፋንያን ነው ውጪ ደቆላ ለጂ ሁሉ ጊዜ አኔ ማሎስ ነው አኔ እንተ ተቆበረ ተማሪ ትምህርት አቆጠ ዳውሞ እናንተም ብትጠይቃችሁ ተማሰሙ ጋር እውቀትና አክቺ ተማረው ነው እንዴ ተፍሮሞ ማለት እናንተም ብትጠይቃችሁ ነፍት ምስክርነት አላችሁ አኪለታ እንት ነው ዱቦ ፋይጭ ነው ሞቲቹ አኔ ማስሙ ማቴዎስ 7:7 ማቴዎስ ለማለት ማለት የተለመደ አስማጭ አይደለም። ሮሳንቲኖ ፋርሶም ደጋጋሜ ይናና ሮሳንቲኖ ታደክቲን የተለመደ አስማጭ ታውቃላችኋል። ሳታስተውሱ አንድ ጓደኛዬ እንደው መስቀል ከፊቴ የሚለው እጅን ኩሱ ከቶ ሌላ ቦታ ያየ መስቀል ከፊቴ ዓለም ከኋላ ያለ የቀለደ ሰው ወዳጅ ያ መዝሙር በከፍተኛ ስቃ ውስጥ አልፎ ነው ሰውየው ጻፈው። ስለዚህ ተመቶ ዳሙ ለምሳሌ ሮሳንታና ወደ ቤተ ፋርሶ መድና ለና ፍኒኪኒ የዝማሬው ባለቤት ልጁን አጥቷል። ፋርሳንቹ ወን ተነፋርሶ አንኒ የዝማሬ ባለቤት ሚስቱን አጥቷል። ተነፋርሶ ፉሹ ደግሞ ህንደገር ነው ሚስቱን ያጣው ልጁንም ያጣው ህንደ ተገበራት ቢቃቆስ ነው መጨረሻ ላይ እሱንም ገሎታል። መዝሙሩን ግን ለኛ ተቶታል። እግዚአብሔር ይመስገን። ለኢየሱስ ተሰውተው የሄዱ ሰዎች ያ መዝሙር ብዙ ታሪክ አለ። ሌላ ጊዜ ነግራቸው ድሩን ካገኘው እና ይሄ አስማጭ አይደለም። አንኳኩ ይከፍትላችኋል። ይሄ በኖርማል ጀስ እየቀለደን እንምትሮለን በህይወታችን አይተናል። እግዚአብሔር ይመስገን ሁላችን በ13ኛው ሰንበት ትምህርት እኮ ኖርማሊ እኮ ቤተክርስቲያን ፊት ለፊት ቆመን እኮ ይሄ ሸምድዱ ተብለን እኮ ሸምድደን ተናግረናል እኮ አንዳንድ ስጠፋብን ሌሎች ጓደኞች እንዲህ ይነኩናል። በርታ ማለት እኮ ነው። በርታ ማለት ነው። በርታ 13ኛ ሰንበት ትምህርት ላይ ዛሬ ግን እግዚአብሔር በህይወታችን አሳየን። እግዚአብሔር ይመስገን። ስለዚህ ማቴዎስ 7:7 ቀላል አስማጭ አይደለም ማለት ነው። የተለመደ አስማጭ አይደለም። የተለመዱ አስማቾች አሉ እኮ በጸሎትም የተለመዱ አስማቾች አሉ። ከስራ ደክሞ ስንመጣ ከትምህርት ደክሞ ስንመጣ ጌታ ሆይ የሆነ የምሬት ኖርማሊ ጸሎት የለም። በሰላም አውለኝና በሰላም አሳድረኝ አሜን ወደ መኝታ። እግዚአብሔር እንደዛ አይነት ጸሎት ከኛ አስወግድ። እንደው ትእዛዝ ይመስላል እኮ እንደው በሰላም ስላልከም በሰላም አሳድረኝ ትእዛዝ እግዚአብሔር በፍቅሩ ነው ማሳደር። እግዚአብሔር ይመስገን። ግዴታ ያለበትም በፍቅሩ ነው ማሳደር። ስለዚህ እኛ ከደከመን እግዚአብሔር ድካማችንን ያውቃል። ከነ ድካማችን ነው ተቀበለን። እግዚአብሔር ይመስገን። እናንተ የደከማችሁ ሸክም የከበደባችሁ ወደ ማን ነው? ስለዚህ ጓደኞቻችን ሪቻ ክሮስ ጓደኞቻችንን ቼክ ማድረግ አለብን ነው። እንዴት ነው ወንድሜ እየበረታ ነው ወይ? ምክንያቱም ክርስትና ውድድር አይደለም። የሩጫ ሜዳ አይደለም። ተያይዘን እንገባለን ብለን ዘምረን አይደል? የሩጫ ሜዳ አይደለም ክርስትና። ደግሞ ክርስትና ሆነ የሞቲ ሩጫ ለመድክትን ነው። እጅ ለእጃችን ተያይዘን የት እንገባለን ነው? ብቻችንን እንገባለን ነው መዝሙሩ።
ተያይዘን እኮ ነው ተባለ። ስለዚህ ለማያያዝ ሪቻ ክሮስ ያስፈልጋል ማለት አይደል? ቼክ ማድረግ እጁን ወንድሜ እህቴ ቼክ ማድረግ ቼክ ልናረጋቸው እንደ ኢዋይሲ ሚዲያ ሚኒስትሪ ቼክ ልናረጋቸው መጣ። እጅ ላይ ተያይዘን ኢየሩሳሌም ልንገባ አውሮፓ ልንገባ አይደለም። የት ልንገባ? ኢየሩሳሌም። እግዚአብሔር ይመስገን። እኛ እጅ ለእጅ ተያይዘን ደግሞ እያለቁ አሉ። ሶስተኛው ደግሞ እኛ እጅ ለእጅ ተያይዘን ሌሎቹ ደግሞ የተበተኑ አሉ ውጪ ላይ ሪች አውት ብለናል። እስቲ እንድገመው በዛው እንዳለ ሪች አውት ሪች አውት ሪች አውት። በዚህ ሳይድ ሁሉም ዝም ብሎ አለው። እግዚአብሔር ጸጋውን ያብዛላችሁ። ሪች አውት ሪች አውት። ስለዚህ ሶስተኛው ምንድነው? ወደ ውጪ በኃይል እጅ ለእጅ ተያይዘናል፣ ጸለናል፣ እጅ ለእጅ ተያይዘናል። ከዛ በኋላ ወደ ምን? ወደ ምጠጡቱ፣ ወደ ምቅሙቱ፣ ተስፋ ወደ ቆረጡቱ እግዚአብሔር ይርዳን። ሪች አፕ ሪች አፕ ሪች አክሮስ ሪች አውት ሪች አፕ ሪች አክሮስ ሪች አውት። ሶስቱን ቃል ነው ገበነው። እንግዲህ እግዚአብሔር ይርዳን። ኢየሱስ ይሄን ነው ማቴዎስ 28 ላይ ኢየሱስ ያለው ይሄን ወደ ዓለም ሁሉ ሂዱ፣ ሳትሄዱ ግን ቻርጅ ነው። ከኔ ጋር ኮኔክሽን ያስፈልጋችኋል። ጸሎት ያስፈልጋችኋል። ህብረት ያስፈልጋችኋል። ከዛ ኃይል ደግሞ ስታገኙ አብራችሁ በህብረት ወደ ውጭ። ብቻችንን በማሮጥ አገልግሎት የለም። እኔ አንደኛ ይመስለኝ ጌታን ከተቀበልኩ በኋላ ብቻዬን ሄድ ነበር ገጠር ቸርች ምናምን ብቻዬን መጽሐፍ ቅዱስ ይዤ አቴንሽን ለመሳብ ነው። ስለዚህ ወዶቱ እና አንዲት እናት መከሩኝ፣ ብቻዬን አትሩጥ፣ ጅብ ሊበላ ይችላል። ስትመጣ ከገጠር ቸርች እንኳን ስትመጣ በጣም ወደ ከኢትዮጵያ አድቬንቲስት ኮሌጅ በጣም ርቃል። ወደታች ቦታው ርቁ ስለሆነ ምሽት ነው የሚመጣው። ወደ 2 ሰዓት አካባቢ። ስለዚህ አንተ ልጅ 8ኛ ክፍል ነው የምማረው በዛ ጊዜ 8ኛ ክፍል ነው የምማረው በዛ ጊዜ። መርፌ ነኝ፣ አሁንም መርፌ ነኝ እንግዲህ ቅጥነቴ። ስለዚህ እዛስ አንተ ላይ ብቻህን ለምን ጅብ ይበላሃል ተብያለሁ። ብቻህን ለምን ትሄዳለህ? ስለዚህ ጫልክ ማራራ ተቀር ስተክለ ተማራ ነው ስለዚህ ጫልክ ማራራ ተመጥማንጫው ማለት ነው። ስለዚህ ብቻህን በማሮጥ የምታገለግለው አገልግሎት የለም ማለት ነው። ብቻችን ነው። ሁለት ስንሆን ግን ከወንድሜ ጋር እያወረንም እየሳቀን ፈገግ እያለን የጌታን ጸጋ ኖርማሊ እንትን እያለን እያወረን ደስ አይልም? እሱ ብቻህን ከማን ጋር ነው የምታወራው? እውነት ነው። አንዳንድ ሰዎች እኮ አለም ብለህ ምን ነው ብቻዬን ይላሉ። ከሰው ጋር እንኳን ሄደ ያንን ሰው ለመፎገር ከፈለጉ ምን ነው ብቻዬን የሚል አስማች መጥቷል። ከሰው ጋር አትሄድም እንደሚል መጨረሻው ኤነርጂ ያስፈልጓል። ሪች አፕ ሪች አክሮስ ሪች አውት። ውጪ ላይ ትልቅ ስራ እየጠበቀ ስለሆነ የመጨረሻው በጣም በኃይል ያልኩት። ምክንያቱም ሰው እየሞተ ነው። ሰው ጌታን ሳይቀበል እየሞተ ነው ያለው። ስለዚህ ማነው ሞቲቻ አጥቂ ሪያል ነው ገባ። ስልጣናውን እግዚአብሔር እንድንጠቀምበትና ነፍሳትን ለክርስቶስ እንድንማርክ ጌታ ይርዳል። አሜን። ባረኩ። እንጸልያለን። ጌታ አምላካችን ሆይ ስላስተማርከን ስሜ የተመሰገነ ይሁን። አሁን የተማርነውን ደግሞ ጌታ ሆይ ወተን ተጽዕኖ ፈጣሪ እንድንሆን አንተ እርዳን። በጌታ በኢየሱስ ስም አሜን።